አንገቱ ላይ የተሰራበት መተት ሩታና ኤፍሬም እንዳሰሩበት ያወቀ ቀን ይገላችኋል። ሁለታችሁንም ይገላችኋል፣ ያስወግዳችኋል ከዚህ ምድር ላይ። ስድብ አትሳደቡ። እኔ ትላንትና እንደናንተ ሙሉ አካል ነበረኝ። የምሬ ነው የምነግራችሁ። ሙሉ አካል ነበረኝ እንደናንተ ትላንትና። ዛሬ ግን እግዚአብሔር ያመጣውን ጸጋ ተቀብዬ እየኖርኩ ነው። ቆማጣ ብላችሁ የምትሳደቡ ሰዎች ግን ባለጌ ናችሁ እና ኮሜንት ላይ አንብቡ። እንደዚህ አይነት ስድብ ለኔ ይገባኛል። ነገ ባንተ ወይ ባንቺ ምን እንደሚደርስ ታውቂያለሽ? ትላንትና የሰደቡኝ ሰዎች እኔ ይቅር ይበላቸው። የምሬን ተሰምቶኛል። በጣም አሞኛል፣ ጭንቅላቴ በጣም አሞኛል። የምሬን ነው። ይሄን ቪዲዮ ልሰራላችሁ ተገርጄ ነው የመጣሁት። በቃ እንደዚህ አይነት ስድብ ለኔ አይገባኝም። ሰላም ሰላም ሰላም! የተከበራችሁ የተወደዳችሁ የግሬስ የጨረቃው እንዲሁም የኔ ፋሚሊዎች እንዴት ናችሁልኝ? እኔ ያለሁ እግዚአብሔር የተመሰገነ ይሁን። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ቤተሰቦች እስከ መጨረሻ ቆዩ። ሩታና ኤፍሬም ተጣሉ። አይ የሰው ልጅ በዚህ ምድር ላይ የማይጣላ ማንም ሰው የለም። ክፉ የሰራ ይጣላል። የምሬ ነው የምነግራችሁ። ክፉ አትስሩ። በሰው ልጅ ክፉ ነገር አትበድሉ። የሰውን ክፉ ነገር አትስሩ። እኔ ተይ ሩታ ተይ፣ ማስጠንቀቂያ እየሰጠሁሽ ነው ሩታ ተይ። አሁንም አረፈደብሽም። አብርሃም የሰራሽበት ግፍ፣ የሰራሽበት በደል፣ የሰራሽበት መተት አብርሃም ያወቀ ቀን ጉድሽ ይፈላል ሩታ። የምሬ ነው የምነግርሽ። እንደዚህ አይነት በደል አብርሃም ላይ አይገባውም። እንደዚህ አይነት ችግር አትክተችው። አሁኑኑ የሰራሽውን ነገር በቃ አብርሃም እኔ አንተን ስለምወድ ነው፣ አብርሃም እኔ አንተን ስለማፈቅር ነው፣ አብርሃም ይህን ነገር ያደረኩት እኔ ነኝ ብለሽ ቶሎ ማመን ያለብሽ። ድግምትና መተት እንዳሰራሽበት ለአብርሃም ብትነግሪው ነው የሚሻልሽ። በኋላ አብርሃም ያወቀ ቀን ፊትሽን ማየት እንደማይፈልግ ነው ምነግርሽ። ትላንትና ኤፍሬም የሰራኸው ነገር ተገቢ አይደለም። ቢያንስ እንኳን ታላቅ ወንድም ማለት አባት መሆኑን አታቅምና ነው። ታላቅ ወንድም ማለት እኮ መከታ ነው፣ አባትም ነው፣ ሁሉ ነገር ነው። አንተ ቢያንስ እንኳን ወንድምህን ያላከበርክ ማንንም አታከብር። ገብቶሃል? ነገ አንተ ላይ የሆነ ችግር ቢደርስ የሚደርስልህ ዳዊት ነው። ዳዊትን መከበራ ዳዊት ትላንትና ያደረከው ነገር ትክክል ነው። በቃ ተመችቶኛል። በጣም ጀግና ነህ ዳዊት። የምሬ ነው ነገር። አንተ ትክክለኛ ወንድምን፣ አንተ ትክክለኛ መከታ ነህ። በቀደም የሰራሁት ቪዲዮ እንደደረሰ ተነግሮኛል። ገብቶሃል? በቃ እንደዚህ ነው። እኔ ሁሌም ነው የማስጠነቅቃቸው። ሩታንም መዝለፍ አላቆምም። ኤርሜላም ካጠፋች ከመናገር አላቆምም። አብርሃምም ካጠፋ ከመናገር ወደኋላ አልልም። ታውቃላችሁ ሁላችሁም የግሬስ ፋሚሊዎች እንዲሁም የኔ ፋሚሊዎች። አሁን ግን ትክክለኛውን መረጃ እየወጣባቸው ነው። ትክክለኛውን ነገር እየወጣባቸው ነው። ኤፍሬም ሩታ ያደረጉት መተት ግልጹ እየወጣባቸው በቃ የምሬ ነው የምነግራችሁ። ዴቭ ደርሶበታል። ለዴቭ እኔ መረጃ ልኬለታለሁ። በቃ በቴሌግራም በቀደም እኔና አብርሃም ያወራነውን ነገር ነግሬዋለሁ። ዴቭ በጣም ነው የማከብር። የምሬ ነው። በጣም 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 ትልቅ ሰው ነው። በቃ አብርሃም ችግሩ ምንድነው? የአብርሃም ችግር የወንድሜ ችግር የኔ ችግር ነው። ወንድሜን ያስፈልገዋለሁ። ከወንድሜ አጠገብ ነኝ፣ ከአብርሃም አጠገብ ነኝ ብለህ ወንድምህን ፈልገህ በመምጣት ዴቭ በጣም ኮርቼብሃለሁ። ትክክለኛውን ነገር እየሰራ ነው። በቃ የአንገት ሐብሉ የግድ ማውለቅ አለብህ ዴቭ። እኔ ምናልባት ቪዲዮ ልታየው ትችላለህ። ከቡታጀራ ተነስቼ አዲስ አበባ መጥቻለሁ። አንተን ላገኝ ግን አልቻልኩም። ከአብርሃም ከዴቭና ከቡዜ እንደተገናኘው ነው መነገር። ዳዊት ግን ቡዜ በጣም ደክሟ ስለነበረ ልታናገረኝ ፈቃደኛ አልነበረች። ዳኒ ግን ስለማያቀኝ እሱም ፈቃደኛ አልነበረ። አብርሃም ግን ተገናኝተን አውርተናል። እባክህ ዴቪዬ ይሄንን ቪዲዮ ካየው፣ አሁንም ቢሆን ካየው ቢያንስ እንኳን የአንገት ሐብሉን እንደምንም ብለህ እኔ በግልጽ ነው የምነግራችሁ የግሬስ ፋሚሊዎች። እኔ የመዳን ቅመሞች በየቦታው እየተጨነቃችሁ እየደወላችሁልኝ እኔንም እያስጨነቃችሁ ነው። እናንተም እየተጨነቃችሁ እኔንም እያስጨነቃችሁ ነው። የግሬስ ፋሚሊዎች እንዲሁም የኔ ፋሚሊዎች በጣም እየደወላችሁ በቃ እኔን እየሰደባችሁ ነው። ለምን ሰርቡኛላችሁ? ለእናንተ ትክክለኛ መረጃ አምጥቼ በመናገሬ ነው። ለእናንተ ስለ አይደል አዲስ አበባ የሄድኩት? ወይስ እኔ
የተቀመጠልኝ ገንዘብ አለ። ማን ገንዘብ ሰጥቶኝ ነው አዲስ አበባ የሄድኩት? በራሴ ወጪ አይደል አዲስ አበባ የሄድኩት? የግሬስ ፋሚሊዎች ፍረዱስ። ግን እየሰደባችሁ ነው። ለምን እንደምሰርቡኝ እኔ ደግሞ እንደዚህ አይነት ስድብ አትሳደቡ። እኔ ትላንትና እንደናንተ ሙሉ አካል ነበረኝ። የምሬ ነው የምነግራችሁ። ሙሉ አካል ነበረኝ እንደናንተ ትላንትና። ዛሬ ግን እግዚአብሔር ያመጣውን ጸጋ ተቀብዬ እየኖርኩ ነው። ቆማጣ ብላችሁ የምትሳደቡ ሰዎች ግን ባለጌ ናችሁ። እስቲ እኔ ትላንትና በለቀቁት ቪዲዮ እናንተ የግሬስ ፋሚሊዎች ታዛቢ ትሆናላችሁ። የለቀቁት ቪዲዮ ላይ ግቡና ኮሜንት ላይ አንብቡ። እንደዚህ አይነት ስድብ ለኔ ይገባኛል። ነገ ባንተ ወይ ባንቺ ምን እንደሚደርስ ታውቂያለሽ? እንደዚህ አይነት ስድብ ይባላል? እንደዚህ አይነት ስድብ አይባልም። ነገ በእኔ ምን ይደርስብኛል? ተኝቼ አድሬ እነሳለሁ ወይ? በዚህ ልጅ የደረሰው ድርጊት በእኔ ቢደርስስ ብለህ አስበሽ ወይ ማስበህ ታውቃለህ? እንደዚህ አይነት የምትሳደቡ ሰዎች እግዚአብሔር ልቦና ይስጣቸው። እኔ አልራገምም። እኔ የረገምኩትና እኔ ያለቀስኩበት ሰው እድሜ ልኩ ማለት ነው ተንከራቶ ነው የሚኖረው። እድሜ ልኩ ግን የኔን ዕጣ ፈንታ ይደርሰዋል። አመናችሁኝም አላመናችሁኝም እንደዚህ አይባልም። እኔ አብርሃም ወንድሜ ነው፣ ሩታ እህቴ ነች፣ ሄርሜላ እህቴ ነች። ግን ማንም ሲበደል ማየት አልፈልግም። ትናንትም ከሩታ ጎን እንደነበርኩ ሁላችሁም ታውቃላችሁ። ዛሬም እኔ ከሄርሜላ ጎን ነኝ። በቃ ከተበዳይ ሰው ጎን እንደምቆም ሁላችሁም ታውቃላችሁ። ሩታ እህቴ ነች፣ ሄርሜላ እህቴ ነች። ለማንም አላዳለም ታውቃላችሁ። ትናንትና የሰራሁት በቃ በጣም ተናድጄ ነው። ትናንትና ያልኳችሁ ምንም ያልኳችሁ ነገር የለም። ሩታም ሄርሜላም አብረው ከአብርሃም ጋር ተስማምተው ቢኖሩ ብዬ አዎ ሰርቻለሁ። ለምን? ሰብአዊነት ስለሚሰማኝ ለነሱ ስለማስብ እንጂ ሄርሜላ ተበዳይ ነች። ሁላችንም ከሄርሜላ ጎን እንቁምላት ያልኳችሁ። በቃ አንዴ ከሩታ ጋር ትሆናላችሁ፣ አንዴ ከሄርሜላ ጋር ትሆና። አቋማችሁ ምን አይነት አቋም ነው ያላችሁ እናንተ ራሱ? በቃ ምን አይነት አቋም ነው ያላችሁ? ሩት የተበደለችው ሄርሜላ መሆኗን ዘነጋችሁት? ሄርሜላ ሰው አያስፈልጋትም እያላችሁ ነው። ሄርሜላ ሰው ያስፈልጋታል። በቃ ተበዳይ ነች። ትላንትና ማየታችኋል። ለምን ቤቴ ድረስ መጣሽ? ለምን እኔ ቤት ድረስ ትመጫለሽ ብላ ስትገፋፋት፣ ስትሰድባት፣ ስታቋሽሻት የነበረችው ሩታ መሆኑን ዘነጋችሁት? እንደዚህ አይነት በደል ሲደርስ ሴት ልጅ ላይ እንደዚህ አይነት ጥቃት ሲደርስ እናንተ ለምን ዝም ትላላችሁ? ኤፍሬም እያደረገ ያለው ነገር ትክክል ነው? ሩታ እያደረገችው ያለችው ነገር ትክክል ነው? ባሏን በግድ አስራ እቤት ውስጥ በመተትና በድግምት አስራ እቤት ውስጥ እንዳስቀመጠችው አታውቁምና ነው። ፈዘዛችሁ እኮ እናንተ፣ አይናችሁ አይታይም? በድግምትና በመተት አሰርታበት አብርሃም ላይ ይሄን ጉድ አብርሃም ያወቀ ቀን ጎሮሮሽ እንደዚህ አንቆ ወደ መሬት እንደሚተክልሽ ነው የምነግርሽ ሩታ። የምሬ ነው የምነግራችሁ። እኔ ከመናገር እስከዛሬ ድረስ አፌን ቆጥቤ እስከዛሬ ድረስ አፌን ዘግቼ የተቀመጥኩት ራሳቸው ያወጡታል ብዬ ነው መረጃውን። የምሬ ነው የምነግራችሁ። እኔ አብርሃም እውነትም ይሄ ነገር አብርሃም ላይ ያደረግሽው ነገር ከሆነ ሩታ ይገልሻል። አመንሽኝም አላመንሽኝም ከሄርሜላ ጋር መሆኑን አይቀርም። አብርሃም ይህንን ነገር ያወቀ ቀን ኤፍሬም አጠገብ የአብርሃም አጠገብ እንዳደርስ ነው የሚያደርግ። እውነቱ ነው የምነግራችሁ። እኔ የሚመጣውን ነገር ነው እየነገርኳችሁ ያለሁት። ትክክለኛ መረጃ ይዤላችሁ ነው የመጣሁት። አብርሃም አንገቱ ላይ የተሰራበት መተት ሩታና ኤፍሬም እንዳሰሩበት ያወቀ ቀን ይገላችኋል። ሁለታችሁንም ይገላችኋል፣ ያስወግዳችኋል ከዚህ ምድር ላይ። እንደዚህ አይነት ነገር ድርጊት አይደረግም። በአብርሃም ላይ በወንድም ላይ ኤፍሬም እንደዚህ አይነት ነገር አታርግ ብያለሁ። ከዚህ በፊትም ብዙ ነገር እያስጠነቀቁ ነው። እንደዚህ አይነት ጨዋታ አትጫወት። ይህ የሜዳ ጨዋታ ሳይሆን የህይወት ጨዋታ ነው። እንደዚህ አይነት ጨዋታ በወንድም ላይ እንደዚህ አይነት ድርጊት አትፈጽም። የምሬን ነው። በቃ አቋም ሊኖራችሁ ይገባል። የምታረጉት ነገር አቋም ይኑረው። በቃ የሆነ ትክክለኛ ሰው ለመሆን ንጹህ መሆን አለበት። ድግምትና መተት እኔ በቀደም የሰራሁት ቪዲዮ ሁላችሁም የግሬስ ፋሚሊዎች ሰምታችኋል። እኔ በቀደም አብርሃም መርፌ አስወግተውት ነው ማደንዘዣው ወግተውት ነው እንጂ እንደዚህ የሚያንቀጨቅጨው አፉን ዝም የሚያስብለው አፍዝዝ አደንዝዝ ወይስ ምን አይነት ምን አይነት ነገር ቢያስነኩት ነው ብላችሁ ታስባላችሁ? የምሬን ሰው ብዙ ነገር ይጠራጠራል፣ ብዙ ነገር ይላል ታውቃላችሁ። ግን ይሄ ሁሉ እኛ ምን ሰራው ለማን ነው? አብርሃምን ለማዳን እንደሆነ አታውቁም ነው?
እኛ አብርሃም ለማዳን ከአብርሃም ጎን ለመሆን እየጣርን እንዳለ ሁላችሁም ታውቃላችሁ። የአብርሃም ኦዲየንሶች ይሄን ነገር አታውቁም ነው። እኔ አብርሃም ለማዳን አይደል አዲስ አበባ ሄድኩት አብርሃምን ለማግኘት አይደል አዲስ አበባ ተነስቼ ሄድኩት። እናንተ ከጎኔ ነበራችሁ። ግን እኔ በራሴ ወጪ አድርጌ ያለኝን ነገር እስከምጨርስ አዲስ አበባ ቁጭ ብዬ ተመልሼ ስመጣ የሰራሁት ቪዲዮ እየታየ አይደለም። በዛ ላይ እየሰደባችሁ የምታረጉት ነገር ግን ትክክል ነው። ኦዲየንሶቼ እስቲ እኔን ታዘቡኝ። እኔ እውነትም ማሹ ቆማጣ ተብሎ ተሰርቧል አልተሰደበም የሚለው ነገር ትላንትና የለቀቁት ቪዲዮ ላይ ግቡና ለምን ትሳደባላችሁ? ኮሜንት እኮ አለመጻፍ ትችላላችሁ፣ ማለፍ ትችላላችሁ። ቪዲዮውን አይታችሁ ማለፍ ትችላላችሁ። ግን ስድቡ ምን አመጣው? እህት ወንድሞቼ፣ እንደዚህ አይነት ስድብ ለኔ ተገቢ ነው? የምሬ ነው። ለኔ ይሄ ነገር ይገባኛል? ቢያንስ እንኳን ለሞራኔ እንኳን አጠብቁ። አሹ ምን አይነት ስድብ ነው የሰደብ ነው? አሹ ይሄ ነገር ይገባዋል ወይ? አሹ ለኛ መረጃ ሲሰጠን ነበረ። አሹ ለኛ ብሎ አዲስ አበባ ሄዷል። አሹ ለኛ ብሎ ለፍቷል ብላችሁ አስባችሁ ግን ታውቃላችሁ? እኔ ለእናንተ መጥፎ ነገር ነግሬያችሁ አውቃለሁ? ትክክለኛው መረጃ እንጂ መጥፎ ነገር ይዤላችሁ መጥቼ አውቃለሁ? እንደዚህ አይነት ስድብ ለኔ ይገባኛል ወይ ነው? እንደዚህ አይነት ስድብ አትሳደቡ ፕሊስ እባካችሁ። ነገ እናንተ በሰው ሀገር ነው የምትኖሩ ሰዎች፣ በሰው ሀገር የምትኖሩ ሰዎች በተለይ እንደዚህ አይነት ስድብ ለኔ የሰደባችሁ ነገር ከሆነ የኔ ዕጣ ፈንታ ይደርሳችኋል። የምሬን ነው። ልቦና አይስጣችሁ። እኔ በእኔ የደረሰው በእናንተ አይድረስ። የምሬን ነው። አልረግማችሁ፣ የምር አላዝንባችሁ። እግዚአብሔር አምላክ እውነት ይቅር ይበላቸው። ትናንትና የሰደቡኝ ሰዎች እኔ ይቅር ይበላቸው። የምሬን ነው። ተሰምቶኛል። በጣም አሞኛል። ጭንቅላቴ በጣም አሞኛል። የምሬን ነው። ይሄን ቪዲዮ ልሰራላችሁ ተገርጄ ነው የመጣሁት። በቃ እንደዚህ አይነት ስድብ ለኔ አይገባኝም። እኔ ለእናንተ ትክክለኛው መረጃ ይዤላችሁ ለሩታ ለሄርሜላ ትክክለኛው መረጃ ስለነሱ የምታስቡ ስለነሱ የምትጨነቁ ሰዎች ለእናንተ ትክክለኛ መረጃ ይዤላችሁ መጥቻለሁ እንጂ መጥፎ መረጃ ለእናንተ አምጥቼ አላቀበልም። በቃ እባካችሁ ቢያንስ እንኳን ለኔ እዘኑ። እንደዚህ አይነት ድርጊት እኔ ላይ እንደዚህ አይነት በደል እንደዚህ አይነት ስድብ ለኔ አይገባኝም። ነገ በእናንተ ላይ ምን እንደሚደርስ ስለማታውቁ እግዚአብሔር ልቦና ይስጣችሁ። እና የግሬስ ፋሚሊዎች እኔ ትላንትም ከትላንት ወዲያም ሰሞኑን በሰራው ቪዲዮ ብዙ ጊዜ ትኩረት አድርጋችሁ ብታዩ አሪፍ ነው። ቀስ ብላችሁ ቪዲዮን እዩት። የተመቻችሁ ኮሜንት ጻፉ፣ ችግር የለውም። ግን አትሳደቡ ነው ያልኩት። እና ግን አሁንም ቢሆን አብርሃም ሰው ያስፈልገዋል። በቃ ዳዊት የመጣበት ነገር ትክክለኛ መንገድ ይዘት መተሃል። ዳዊት ከቻልክ ቡዜን ጨምራትና አብርሃም ላይ ያለውን መተት የተሰራበትን መስቀል አውጣና በጥስልን። የዛኔ እውነቱን አውቆ አብርሃም ይሄ ነገር እንደተሰራበት አውቆ አመናችሁኝም አለመናችሁኝም አብርሃም ይሄን ነገር ሩታና ኤፍሬም ማድረጋቸውን ካወቀ አብርሃም ሩታንም እንደማይፈልጋት ኤፍሬምንም እንደማይፈልገው ነው ምነግራችሁ። አብርሃም ትክክለኛውን ነገር ያወቀ ቀን ከሁለታችሁ እንደሚጣላ በተለይ ከሩታ ጋር እንደሚለያይ ነው ምነግራችሁ። ዞሮ አብርሃም ከሄርሜላ ጋር መሆኑን አይቀርም እያልኳችሁ ነው። በቃ አብርሃምና ሄርሜላ አንድ ላይ መሆናቸው አይቀርም፣ ይሆናሉ፣ አልጠራጠርም፣ ምንም ጥርጥር የለኝም። አንገቱ ላይ የተደረገው መተት ይሄ ነገር አብርሃም ከማወቁ በፊት ሩታና ኤፍሬም ያደረጋችሁትን ድርጊት አብርሃም ከመባነኑ በፊት አብርሃም ከማወቁ በፊት አብርሃም ይህን ነገር ያወቀባችሁ ቀን ህይወታችሁ ይበላሻል። አሁኑኑ የሆነ ድርጊት የሆነ ነገር ጸበል በቃ ታማሃል ብላችሁ ውሰዱ። ዝም ብላችሁ ቤት ሩታ እያደረግሽው ያለው ነገር አንቺ ኤርሜላን ለቆ ቤትሽ መጥቶ አብርሃም ካንቺ ጋራ ደስተኛ ሆኖ ይኖራል ብለሽ ካሰብሽ ተሳስተሽ። ሲሪየስ ነው የምነግራችሁ የጨረቃ የግሬስ ፋሚሊዎች አብርሃም ከኤርሜላ ጋር መሆን እንደሚፈልግ ለኔ አስረግጦ ነግሮኛል። እናንተ ግን አልሰማችሁኝም። የምሬን ነው የምነግራችሁ፣ አልሰማችሁኝም። ምንም የሰማችሁት ነገር የለም። አብርሃም እኔ አዲስ አበባ ሄጄ አብርሃምን ያገኘሁት ቀን እኔ ከሄርሜላ ጋር መሆን ነው የምፈልገው፣ ከሩታ ጋር መሆን አልፈልግም፣ ተገርጄ ነው፣ በልጄ አስፈራርተውኝ ነው፣ በልጄ መተውብኝ ነው ብሎ አብርሃም ለኔ ነግሮኛል። እናንተ ግን ትላንትና የሰራሁላችሁ ቪዲዮ እስከ መጨረሻ አላያችሁትም። መፍታችሁን አለማየት ግዴታ የለባችሁ።
ግን ለእናንተ ግን ትክክለኛ መረጃ ይዤላችሁ እንደምመጣ ግን ቃል ፕሮሚስ ገብቼ ነው ለእናንተ ሁሌም ትክክለኛው መረጃ ይዤላችሁ የምመጣው። እስከ መጨረሻ እዩት። ማን እውነተኛ ነው ማን ውሸታም ነው ብላችሁ እስከ መጨረሻ እዩት ቪዲዮን። የዛኔ ትክክለኛው መረጃ ታገኙበታላችሁ። አብርሃምና ሄርሜላ አሁንም ቢሆን አንድ ላይ ይሆናሉ። ድግምቱ ይበጠሳል። ዴቭ እየሰራ ያለውን ስራ ተመችቶኛል። ዴቭ የማስፈልግ ነገር ከሆነ ደውልልኝ፣ ስልኬ ያለለ ስልኬ አስቀምጬልሃለሁ። አሁንም ትክክለኛው መረጃ ከኔ መስማት የምትፈልጉ ሰዎች ስልክ አለኝ፣ ደውሉልኝ። በዋትሳፕ በቴሌግራም አውሩኝ። ለእናንተ ትክክለኛ መረጃ ይዤላችሁ እመጣለሁኝ። ዴቭ በተለይ ይህንን ቪዲዮ ለዴቭ አድርሱልኝ። ዴቭ ይህን ቪዲዮ ካየው ማስፈልግ ከሆነ ደውልልኝ፣ እመጣለሁ። ተመልሼ እመጣለሁ አዲስ አበባ። እኔ አብርሃምን ለማዳን ወደኋላ አልልም። ሁሌም ከአብርሃም ጎን ነኝ። ወንድሜ ነው፣ መከታዬ ነው። አብርሃምን በየትኛው መንገድ እንዲድን እፈልጋለሁ። ሄርሜላና አብርሃም አንድ ላይ እንዲሆኑ እፈልጋለሁ። በቃ ይሄ የኔ ፍላጎት፣ የእናንተ ፍላጎት። አብርሃምና ሄርሜላ አንድ ላይ እንዲሆኑ ትፈልጋላችሁ አትፈልጉ? በኮሜንት አሳውቁኝ። ነገ በሌላ ቪዲዮ እመጣላችኋለሁ። ትክክለኛው መረጃ ግን ይዤላችሁ እንደምመጣ እንዳዘነጉ። አሁንም ቢሆን አብርሃምና ሄርሜላ አንድ ላይ ይሆናሉ። በቃ መሆናቸው አይቀርም እና ሰላም ሁኑልኝ። ወዳችኋለሁ።